ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የዚህ ቻናል ተከታታዮች እንደምን ቆያችሁ? ባለፉት ተከታታይ ዝግጅቶቻችን ስለ ቤተ ክርስቲያናችን ታሪክ፣ ስለ ሐዋርያት አጠራርና ስለ እያንዳንዳቸው ሕይወት በርካታ አጫጭር ቪዲዮዎችን አብረን መመልከታችን ይታወሳል። በእነዚህ ቪዲዮዎች እንግዲህ ሐዋርያቱ እነማን እንደነበሩ፣ እንዴት ለጥሪው ምላሽ እንደሰጡ ለማየት ሞክረናል። ዛሬ ደግሞ ከሐዋርያቱ ባሻገር ከእያንዳንዳቸው የግል ሕይወታቸው ባሻገር ወደ መሬቱ ታሪክ እንመለሳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የመረጠባቸው የጠራባቸውና ተአምራቱን የገለጠባቸው እነዚያ ቅዱሳት ቦታዎች ምን መልክ አላቸው? ታሪካዊ ዳራቸውስ ምን ይመስላል? የሚለውን እንመለከታለን። እንግዲህ ከገሊላ ባህር ዳርቻ እስከ ናዝሬት ተራራዎች፣ ከአሳ አጥማጆች መንደር ከቤተ ሳይዳ እስከ ታሪካዊቷ ቤተፋጌ ድረስ ያለውን ጉዞ ዛሬ አንድ ላይ እንጀምራለን። ጌታስ ለምን እነዚህን ቦታ መረጣቸው? ለምንስ ከሌሎቹ አህጉራት ሳይሆን ከነዚህ ትሁት መንደሮች ሐዋርያትን አነሳ ወይንም መረጣቸው? ለእነዚህ ጥያቄዎች ምላሽ የምናገኝበትን የቦታዎቹን ጥንታዊና ወቅታዊ አሁን ላይ ያሉበትን ሁኔታዎች በዝርዝር የምናይበት ልዩ ትምህርት ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ መጀመሪያ ላይ የምንመለከተው የገሊላን አካባቢ ወይንም ደግሞ ገሊላን ነው የምናየው። ገሊላ እንግዲህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አገልግሎቱ ዋነኛ ማዕከልና ሐዋርያቱ የተገኙበት የሐዋርያቱ መገኛ ክልል ናት። በታሪክ የአሕዛብ ገሊላ ተብላ ትታወቅ ነበር። ምክንያቱም ከአይሁድ በተጨማሪ የተለያዩ አሕዛብ የሚኖሩባት የንግድ መስመሮች የሚያልፉባት በመሆኑ ነበረ። ይህ አካባቢ ለምለም በውሃ የተከበበና የሰላም ስፍራ ነበረ። ጌታ አብዛኛውን ተአምራቱን የፈጸመውና ሐዋርያትን የጠራበት በዚህ ክልል ሲሆን በአሁኑ ሰዓት ገሊላ በእስራኤል ሰሜናዊ ክፍል የምትገኝ እጅግ ውብና ለቱሪስት መስህብ የሆነች በርካታ ታሪካዊ አብያተ ክርስቲያናት የሚገኙበት ስፍራ ናት። እንግዲህ በአጭሩ የገሊላ መንደር እችን ትመስላለች። ሁለተኛ ላይ የምናየው ናዝሬትን ነው። እንግዲህ ናዝሬት የጌታ የልጅነትና የእድገት ከተማ ናት። ናዝሬት በወቅቱ ናዝሬት ዝቅ ተደርጋ የምትታይና ከናዝሬት መልካም ነገር ሊወጣ ይችላልን ተብሎ የሚነገርባት ትንሽ መንደር ነበረች። ጌታ እዚህ ማደጉ ትህትናን የሚያስተምር ሲሆን ሐዋርያው ናትናኤልም ከዚህ አካባቢ ጋር ግንኙነት ነበረው። ዛሬ ናዝሬት በእስራኤል ውስጥ ትልቅ ከተማ ስትሆን የብስራት ደብር ወይንም ቸርች ኦፍ ዘ አኖንሴሽን የሚገኝበትና በክርስቲያን አረቦችና በአይሁድ የምትኖር ሕያው ከተማ ናት። እንግዲህ ናዝሬት ሌላኛው የምናየው ሶስተኛ ላይ የምናያት ከተማ ቤተሳይዳ ነው የምናየው። ቤተሳይዳ እንግዲህ የቅዱስ ጴጥሮስ የቅዱስ እንድርያስና የፊልጶስ የትውልድ መንደር ናት። የክርስቶስ የእግዚአብሔር ቤተሰቦች ስሟ የአሳ አጥማጆች ቤት ማለት ነው። ከገሊላ ባህር አጠገብ የምትገኝ የአሳ አጥማጆች መንደር ነበረች። ጌታ በዚህ ስፍራ የአይነ ስውራንን አይን ማብራትን ጨምሮ ብዙ ተአምራትን አድርጓል። ሆኖ ንስሐ ስላልገቡ ወዮልሽ ቤተሳይዳ፣ ወዮልሽ ኩራዚን ተብላ ተረግማ ነበረ እቺ ከተማ። እቺ ቦታ በአሁኑ ጊዜ ቤተሳይዳ እንደ ከተማ የሌለች ሲሆን አርኪኦሎጂስቶች ቦታዋን ለማግኘት ቁፋሮ እያደረጉባት የምትገኝ ፍርስራሽ ያለባት ስፍራ ናት። አራተኛ ላይ የምናየው ጥብርያዶስን ነው የምናየው። የክርስቶስ ቤተሰቦች ጥብርያዶስ እንግዲህ በገሊላ ባህር ዳርቻ ላይ በታላቁ የሄሮድስ ልጅ በአንቲጳስ የተቆረቆረች ከተማ ናት። ታላቁ የሄሮድስ ልጅ አንቲጳስ ይባላል እና
በሱ የተቆረቆረ ከተማ ናት። ስሟ የተሰየመው ለሮማው ንጉሥ ለጢባሪዎስ ቄሳር ክብር ነበረ። በወንጌል ላይ እንግዲህ ጌታ ወደዚች ከተማ አለመግባቱ ባይጠቀስም ተከታዮቹ ግን ከጥብርያዶስ በመጡ ጀልባዎች ተጠቅመው ጌታን ይፈልጉት እንደነበረ ታሪክ ያስተምረናል። ዛሬ ጥብርያዶስ በገሊላ ባህር ዳርቻ ላይ ዘመናዊና ማራኪ የቱሪስት ከተማ ስትሆን በመጽሐፍ ቅዱስ የሚጠቀሰው የገሊላ ባህርም ዛሬ የጥብርያዶስ ባህር ተብሎም ይጠራል እና ይህንን ትመስላለች። አምስተኛ ላይ ቤተፋጌን እናያለን። እንግዲህ ቤተፋጌ ከኢየሩሳሌም አቅራቢያ በደብረ ዘይት ተራራ ላይ የምትገኝ መንደር ናት። ትርጉሟ የበለስ ቤት ማለት ነው። ጌታ በሆሳዕና ዕለት በውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ከመግባቱ በፊት ደቀ መዛሙርቱን ውርንጭላ እንዲያመጡ የላካቸው ከዚህ ስፍራ ነበረ። ይህቺ ቦታ እንግዲህ የሕመምተኞች ስቃይ የድል መጀመሪያ መገኛ ናት። በአሁን ጊዜ በዚህ ስፍራ የካቶሊክ ቤተክርስቲያን ያለች ሲሆን በየዓመቱ የሆሳዕና በዓል በታላቅ አከባበር እዚህ ቦታ ላይ ይከበራል። ሌላ ከተማ ኩራዚ ናት። ከላይ እንግዲህ ቅፍርናሆም ስንጠቅስ እሷንም ጠቅሰን ነበረ። ቅፍርናሆም እንግዲህ ከቤተ ሳይዳ እና ከቅፍርናሆም ጋራ በመሆን የወንጌል ትሪያንግል ተብለው ከሚጠሩት ከተሞች አንዷ ናት። ጌታ ብዙ ተአምራትን አድርጎባት ነበረ። ነገር ግን ባለማመናቸው ምክንያት ተወግዘው ከጠፉት ከተሞች አንዷ ናት ኩራዚን። በአሁኑ ጊዜ በጥቁር ድንጋይ የተሰሩ የምኩራብና የቤቶች ፍርስራሾች ብቻ የሚገኙባት የአርኪኦሎጂስቶች ስፍራ ናት። ይቺ ስፍራ በሰባተኛ ላይ የምናየው ቅፍርናሆምን እናያለን። ቅፍርናሆም በወንጌል ታሪክ ውስጥ የጌታ ከተማ ተብላ ትጠራለች። እንግዲህ ጌታ ከናዝሬት ወጥቶ መኖሪያውን ያደረገው እዚህ ነበረ። ቅዱስ ጴጥሮስና ወንድሙ እንድርያስም የሚኖሩት እዚህ ስለሆነ የጴጥሮስ አማት የተፈወሰችው በዚህ ከተማ ነው። ማቴዎስ ወይንም ሌዊ የቀረጥ ሰብሳቢ ሆኖ የተጠራው ከዚሁ ነው። እንግዲህ ዛሬ ቅፍርናሆም የፍርስራሾቿ ጠብቀው የሚገኙባት የቅዱስ ጴጥሮስ ቤት እንደነበረ የሚታበንበት ስፍራ ላይ ትልቅ ቤተክርስቲያን የታነጸባት የታሪክ ማዕከል ናት እቺ ቦታ። እንግዲህ ጌታ ሐዋርያትን ለምን ከዚህ አካባቢ መረጠ? ለምንድን ነው አብዛኛዎቹ ከዚህ አካባቢ ናቸው የተመረጡት እና ለምንድን ነው የሚለውን እስቲ ባጭሩ እናያለን። ጌታ ሐዋርያትን ከገሊላና አካባቢው የመረጠባቸው ዋና ዋና ምክንያቶች እስቲ እናያለን። አንደኛ ላይ ትህትናን ለማስተማር ነው። በወቅቱ የሃይማኖትና የፖለቲካ ማዕከል ኢየሩሳሌም ነበረች። ጌታ ግን የተማሩትንና በትዕቢት የተሞሉትን የኢየሩሳሌምን ሊቃውንት ትቶ ትሑታንን ወይንም ተራ የሆኑትን የገሊላ አሳ አጥማጆችን መረጠ። ይህ የእግዚአብሔር ጥበብ ከሰው ጥበብ እንደሚልቅ ያሳያል። እንግዲህ ተመልካቾቼ ለስርጭት አመቺነትም ሌላው እንዲመረጡ ያደረገባቸው ምክንያት ነው። ገሊላ የአሕዛብ መተላለፊያ ያላመኑት ሕዝቦችን መተላለፊያችን ነበረች፣ ወይም ክሮስ ሮድ ተብላ የምትታወቅበት ስፍራ ነበረች። ወንጌል ለዓለም ሁሉ ለማድረስና ከተለያዩ ባህሎች ጋር ለመላመድ ለሐዋርያቱ ዝግጅት ሆኗቸዋል። ከዚህ አካባቢ እንትን ማለታቸው መመረጣቸው። ሌላው ከፖለቲካ ሴራ ለመራቅ ነው። በኢየሩሳሌም የፈሪሳውያንና የሰዱቃውያን ተጽዕኖ ከፍተኛ ስለነበረ ጌታ ደቀ መዛሙርቱን በሰላም ለማስተማርና መንፈሳዊ መሰረት ለማስያዝ ገለልተኛውና ገጠራማው የገሊላ ክፍልን የመረጠበት ሁኔታ ስለነበረ ነው። ሌላው የትንቢት መፈጸም ነው። ነቢዩ ኢሳይያስ የአሕዛብ ገሊላ በጨለማ የሄደ ሕዝብ ታላቅ ብርሃን አየ ብሎ ኢሳይያስ ምዕራፍ 9 ቁጥር 1 ላይ የተናገረው ትንቢት ይፈጸም ዘንድ ጌታ አገልግሎቱን እዚያ አድርጓል። ከሌሎች አህጉራት ለምሳሌ ከአውሮፓ ወይንም ከአፍሪካ ለምን አልመረጠም ለሚሉት አንዳንድ ጥያቄዎች ወይም ሀሳቦች መጽሐፍ ቅዱሳዊ ምክንያት ምንድን ነው? መዳን ከአይሁድና ስለሆነ እግዚአብሔር ለአብርሃም የገባው ቃልን መፈጸም ስለነበረበት ነው እና ክርስቶስ በስጋ የመጣውን ከእስራኤል ዘር ስለነበረ
መጀመሪያ ለአይሁድ ቀጥሎም ለአሕዛብ የሚለውን መለኮታዊ ቅደም ተከተል ለመጠበቅ ነው። ስላዳመጣችሁኝ አመሰግናለሁኝ። እግዚአብሔር ይስጥልኝ። ይህ ቪዲዮ ከተመቻችሁ እንግዲህ የእግዚአብሔር ቃል እንደመሆኑ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉንም በዚሁ ለእድገቱ ሌሎች ጋር እንዲደርስ ትብብራችሁ አይለየን።